ሰላም ውድ የስፖርት ላውንጅ ቤተሰቦቻችን እንዴት አላችሁ? በርካታ ስፖርታዊ ጉዳዮችን የምታገኙበት ስፖርት ላውንጅ ቻናል ላይ ትገኛላችሁ። ታዲያ የምናቀርባቸውን ስፖርታዊ መረጃዎቻችንን ከወደዳችሁት ቻናሉን ሰብስክራይብ እና ላይክ ማድረግ እንዳይረሳ። በተለይ አዳዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንድትተባበሩን እንጠይቃለን። በየዕለቱ አዳዲስ ስፖርታዊ ጉዳዮችን የምታገኙበት ቻናል ነው። ከዛ በተጨማሪ የ2026 የዓለም ዋንጫ በአሜሪካ ሜክሲኮና ካናዳ አስተናጋጅነት ጀምሯል። የዓለም ዋንጫ ላይ ትኩረት ያደረጉ በርካታ ስፖርታዊ ጉዳዮችን እያነሳን ለአንድ ወር እንዘልቃለን። ከዛ በተጨማሪ ዋናዎቹን እግር ኳሳዊ ሁነቶች የእንግሊዝ ፕሪሚየር ሊግ፣ የስፔን ላ ሊጋ፣ የጣሊያን ሴሪ አ፣ የአውሮፓ ሻምፒየንስ ሊግን ጨምሮ በተለይም ዝውውርም እየተቃረበ ነው። አዳዲስና አፕዴት የሆኑ የዝውውር ጉዳዮችን በዚህ የስፖርት ላውንጅ ቻናላችን ታገኛላችሁ። እናንተም ታዲያ ስፖርታዊ ጉዳዮቻችንና መረጃዎቻችንን ከወደዳችሁ ቻናሉን ሰብስክራይብ እና ሼር ላይክ ማድረግ እንዳይረሳ። በየዕለቱ አዳዲስ ስፖርታዊ ጉዳዮችን ከዚህ ቻናል ታገኛላችሁ። ዛሬም የ2026 የዓለም ዋንጫ በሜክሲኮ ተጀምሯል። ከውድድሩና ከዛሬው ሁነት ጋር በተያያዘ በርካታ ጉዳዮችን እናነሳለን። አስቴካ ስቴዲየም ነው እንግዲህ በታሪኩ 20ኛውን በ23ኛ የዓለም ዋንጫ ደግሞ ከ104 ጨዋታዎች የመጀመሪያውን አስተናግዷል። በየትኛውም የዓለም ክፍል የሚገኝ ስታዲየም ይህንን ያክል ጨዋታ በነገራችን ላይ አስተናግዶ አያውቅም። የሁጎ ብሩስ ደቡብ አፍሪካ በዓለም ዋንጫ አራተኛ ተሳትፏን እያደረገች ነው። ደቡብ አፍሪካ ራሷ ካስተናገደችው ውድድር 16 ዓመታት በኋላ ነው ወደ ዓለም ዋንጫ የተመለሰችው። በማጣሪያው ናይጄሪያ የምትገኝበትን ምድብ በቀዳሚነት አጠናቃ ለዓለም ዋንጫ የተገኘችው ደቡብ አፍሪካ ከምድብ ተሻግሮ ለማያውቀው የተሳትፎ ታሪኳ በአሜሪካ ምድር አዲስ ተስፋ ሰንቃ ነበር ወደ ውድድሩ የመጣችው። በዓለም ዋንጫው ደቡብ አፍሪካ አስተናጋጅ ሀገርን ስትገጥም ለሁለተኛ ጊዜ ነው የዛሬው። በማጣሪያው በአንድ ጨዋታ ብቻ ተሸንፋ ነው ለዓለም ዋንጫ የበቃችው። የአጥቂ ክፍሏ በኦስፊን አፖልሲን ይመራል። የተጫዋች በማጣሪያው በ6 ጎሎች ላይ ተሳትፎ ነበረው። 2 አስቆጥሯል፣ 4 ኳሶችን አመቻችቷል። የማሜሎዲ ሰንዳውንሱ ግብ ጠባቂ ኖርዌይ ዊሊያምስም ሌላኛው የትኩረት ማዕከል ነው። በመድረኩ ለ18ኛ ጊዜ የሚሳተፈው የሜክሲኮ ብሔራዊ ቡድን በፍሉሃሞ አጥቂ ራውል ሂሜኔዝ እና የሎኮሞቲቭ ሞስኮ ሴዛር ሞንቴዝ የመሰሉ ተጫዋቾች ላይ ተስፋውን አድርጎ ነው በውድድሩ እየተካፈለ የሚገኘው። የሃቬራ ጉየር ቡድን ሜክሲኮ በዓለም ዋንጫ የምድብ ማጣሪያ ከተሸነፉ 7 ጨዋታዎች የተቆጠሩ ሲሆን በ5 አሸንፏል፣ በ2 ጨዋታ አቻ ተለያይቷል። የሁጎ ብሩስ ባፋና ከሃቬር አገር ትሪኮለር እንግዲህ ጨዋታቸውን እያደረጉ ነው የሚገኙት። ከጥንታዊ ስፍራው ስልጣኔ ስያሜን የተዋሰው አስቴካ ስቴዲየም እንደቀደሙት ጊዜያት ሌላ የዓለም ዋንጫ ታሪክ አስመዝግበዋል። ዛሬ ወድቆ መነሳት፣ ጣፋጭ ድል፣ መራር ሽንፈት፣ ህብረ ቀለማዊ ትዕይንት፣ እነዚህን ሁሉ ትዝታዎች ባለ 48 ሀገራቱ የዓለም ዋንጫ ያስመለክቱናል። ለሚቀጥለው አንድ ወር ባህል፣ ታሪክና ኪነ ጥበብ በታሪካዊው አስቴካ ስቴዲየም በመክፈቻው እንደተከታተልነው በጣም ተንጸባርቆበታል። ከእውቅ የኪነ ጥበብ ባለሙያዎች ዝግጅት በተጨማሪ ፔፐል ፒካሩ የተሰኘው ባህላዊ የህብረ ቀለም ትርኢትም አስቴካ ስታዲየምን አድምቆታል። ከዛ በተጨማሪ ሻኪራና ቡሩና ቦይ እንዲሁም ሌሎች ታዋቂ አርቲስቶች የመክፈቻ ስነስርዓቱን አድምቀውታል። በቀጣይ ቀናት በአሜሪካና ካናዳም ተጨማሪ የመክፈቻ ስነስርዓቶች በነገራችን ላይ ይጠበቃሉ። ከጨዋታው ጋር በተያያዘ የእግር ኳስ ህይወቱን በሀገሩ ክለብ ኦርላንዶ ፓይሬትስ የጀመረው ፎስተር በአሁኑ ሰዓት በዚህ ዓመት ለወረደው በርንሌ ይጫወታል። የ25 ዓመቱ ተጫዋች ላይል ፎስተር በበርንሌ 4 ዓመታትን አሳልፏል። በርንሌ 2 ጊዜ ከቻምፒየንሺፑ ሲያድግ ፎስተር የቡድኑ ቁልፍ ተጫዋች ነበር። ሀገሩ ደቡብ አፍሪካን 2018 መወከል የጀመረው ፎስተር 27 ጨዋታዎችን አድርጎ 10 ግቦችን አስቆጥሯል። የደቡብ አፍሪካም ቁልፉ ተጫዋች ነው። በነገራችን ላይ የሜክሲኮ ቁልፍ ተጫዋች ደግሞ ራውል ሂሜኔዝ ነው። ለፕሪሚየር ሊግ ተመልካቾች አዲስ ያልሆነው ራውል ሂሜኔዝ ለሀገሩ ጥሩ ግልጋሎት ሰጥቷል። የ34 ዓመቱ ራውል ሂሜኔዝ ከሜክሲኮ ብሔራዊ ቡድን ጋር 2 የጎልድ ካፕ፣ የኔሽንስ ሊግ እና የኮንካካፍ ዋንጫዎችን ማሸነፍ ችሏል። ራውል ሂሜኔዝ ሀገሩን በወከለባቸው ዓለም አቀፍ መድረኮች የውድድሩ ምርጥ ተጫዋችና የወርቅ ጫማ ሽልማት ማሸነፉ የሚታወስ ነው። ተጫዋቹ ለሜክሲኮ ባደረጋቸው 126 ጨዋታዎች 45 ጎሎችን አስቆጥሯል። ሜክሲካውያኑ ራውል ሂሜኔዝ በዚህ ዓለም ዋንጫ በሀገሩ ምድር ጥሩ ነገር ያስመለክተናል ብለውም እንደዚሁ ተስፋ ያደርጋሉ። ከጨዋታው ጋር በተያያዘ በነገራችን ላይ ጨዋታው ከመጀመሩ አስቀድሞ የተሰጡ አስተያየቶችን ስንመለከት ሜክሲኮ የምድቡ ምርጥ ቡድን ነው ሲሉ ሁጎ ብሩስ ተናግረዋል። ትንሽ ተጋጣሚ የለም ሲሉ ደግሞ ዣቬር አጌር ቀደም ብሎ የተናገሩት ነው። የሜክሲኮ ብሔራዊ ቡድን አሰልጣኝ ዣቬር አጌር ደቡብ አፍሪካን አሳንሰው እንደማይመለከቱ ገልጸዋል። ለደቡብ አፍሪካ ትልቅ ክብር አለን ያሉት አሰልጣኙ ትንሽ ተጋጣሚ የሚባል የለም ሲሉም ገልጸዋል። ነገር ግን ሜዳ ውስጥ በእነሱ ላይ የበላይነቱን መውሰድ አለብን ሲሉ ቡድናቸውን አሳስበዋል። የደቡብ አፍሪካ ብሔራዊ ቡድን አሰልጣኝ ሁጎ ብሩስ በበኩላቸው ሜክሲኮ የምድቡ ምርጥ ቡድን ነው ሲሉ ገልጸዋል። አክለውም ነገር ግን እኛ ለጨዋታው ዝግጁ ነን፣ በእያንዳንዱ ቅጽበት ያለንን ሰተን እንፋለማለን ብለዋል። የሜክሲኮና ደቡብ አፍሪካ የመክፈቻ ጨዋታ ምሽት 4 ሰዓት እንደሚደረግ እንደዚሁ የወጣው መረጃ ያሳያል። ሌሎችም ከዓለም ዋንጫ ጋር ተያይዞ የሚነሱ በርካታ ጉዳዮች አሉ። እነዚህን ሁሉ በቻናላችን በየዕለቱ ለእናንተ ማቅረባችንን እንቀጥላለን። ከዓለም ዋንጫ ጋር ተያይዞ በነገራችን ላይ ከደቡብ አፍሪካና ከሜክሲኮ ጨዋታ ውጭ በርካታ
ስፖርታዊ መረጃዎችም እየተሰሙ ነው የሚገኙት። የአርጀንቲና ብሔራዊ ቡድን ለዓለም ዋንጫው ለተከላካዩ ማርኮ ሴኔሲ ጥሪ አቅርበዋል። ሊዮናርዶ ባሌርዲ በጉዳት ምክንያት ከዓለም ዋንጫው ውድድር ውጭ መሆኑ አይዘነጋም። ይህንን ተከትሎ ማርኮ ሴኔሲ ባሌርዲን ተክቶ ወደ ዓለም ዋንጫው አምርቷል። ሴኔሲ በዚህ ሳምንት ወደ ቶተናም የሚያደርገውን ዝውውር ማጠናቀቁ እንደዚሁ አይዘነጋም። ይሄ ተጫዋች ሌላኛው ዛሬ በነገራችን ላይ በተለያዩ መገናኛ ብዙሃን ላይ ያነጋገረ የነበረው የኦማር አርታን ጉዳይ ነው። ኦማር አርታን የፍጻሜ ጨዋታ እንዲመራ ተመርጧል። በ2026 የዓለም ዋንጫ አሜሪካ እንዳይገባ የተደረገው ሶማሊያዊ ዳኛ ኦማር አርታን በዩኤፋ የፍጻሜ ጨዋታ እንዲመራ መመረጡ እየተነገረ ነው የሚገኘው። ዩኤፋ ኦማር ኦርታ የአውሮፓ ሱፐር ካፕ የፍጻሜ መርሃ ግብርን እንዲመራ መመረጡ በይፋ አሳውቋል። ፓሪስ ጀርመን አስቶን ቪላ በሳልዝበርግ የሚያደርጉትን ጨዋታ ከጥቂት ሳምንታት በኋላ ይሄ ሶማሊያ አልቢትር እንዲመራ መመረጡን የተለያዩ ዓለም አቀፍ መገናኛ ብዙሃን እየዘገቡ ነው የሚገኙት። ከዛ በተጨማሪ የቴክሳስ ጠቅላይ አቃቤ ሕግ የደጋፊዎችን ቅሬታ ተከትሎ ፊፋ ላይ ምርመራ መጀመሩ እየተነገረ ነው የሚገኘው። በርካታ ደጋፊዎች 2026 ዓለም ዋንጫ ትኬት ዙሪያ ፊፋ ላይ ቅሬታ እያቀረቡ ነው። ደጋፊዎቹ ለትኬት እስከ $10,000 የሚደርስ የተጋነነ ክፍያ ፈጽመው መቀመጫውን የከፈሉበት ቦታ እንዳላገኙ ገልጸዋል። ቅሬታ ያቀረቡ ደጋፊዎች መቀመጫቸው ወደ ርካሽ ወደ ሆኑ ቦታዎች ላይ ተዘዋውሮ አግኝተናል ሲሉ ወቅሰዋል። በዚህ ጉዳይ ላይ ፊፋ ላይ ምርመራ እየተደረገ ነው የሚገኘው። የኮትዲቯር ብሔራዊ ቡድን ተጓዥ ደጋፊዎች ደግሞ ለዓለም ዋንጫው አሜሪካ እንደማይገኙ ተዘግቧል። ወደ አሜሪካ ሊጓዙ የነበሩ የብሔራዊ ቡድኑ ደጋፊዎች ምንም ቪዛ ማግኘት እንዳልቻሉ ገልጸዋል። የደጋፊዎች ማህበር ፕሬዚዳንት በሰጡት አስተያየት አሜሪካ የኛ ደጋፊዎች ማየት እንደማትፈልግ አረጋግጣልናለች ብለዋል። ኮትዲቯር የዓለም ዋንጫው በአሜሪካ ከሚገኙ የዲያስፖራ ደጋፊዎች ብቻ ድጋፍ እንደምታገኝ ነው እየተነገረ የሚገኘው። በተለይ የቪዛ ጉዳይ በጣም በርካቶችን እያስቆጣ ነው የሚገኘው። ከዛ ውጭ የጀርመን ተጫዋቾች የደጋፊዎችን ወጪ መሸፈናቸው እየተነገረ ነው የሚገኘው። የዘንድሮውን የዓለም ዋንጫ ውድድር ለመመልከት የሚጠይቀው ወጪ ለበርካታ ደጋፊዎች ፈተና ሆኖባቸዋል እና የጀርመን ብሔራዊ ቡድን ተጫዋቾች የደጋፊዎችን ትራንስፖርት ወጪ ለመሸፈን ማቀዳቸው ተዘግቧል። ተጫዋቾቹ ለአንድ የምድብ ጨዋታ ለ4000 ደጋፊዎች የባስ ትራንስፖርት ማዘጋጀታቸው ተነግሯል። ደጋፊዎቹ ከኒውዮርክ ወደ ስታዲየም በተዘጋጀላቸው ነጻ ባስ መጓዝ እንዲችሉ ፌዴሬሽኑ አሳውቋል። የተዘጋጀው ነጻ ትራንስፖርት ጀርመን ከኢኳዶር በምታደርገው የምድብ ጨዋታ መሆኑም እንደዚሁ እየተነገረ ነው የሚገኘው። ከዛ ውጭ ፈረንሳይ ታሪካዊ እግር ኳስ ተጫዋች ቴሪ ኦንሪ በአሜሪካ በጊዜያዊነት መንገድ መሰየሙ እየተነገረ ነው የሚገኘው። በኒውዮርክ ከተማ የሚገኝ አንድ መንገድ በዓለም ዋንጫ ወቅት በቴሪ ኦንሪ ስም እንደሚጠራ ተገልጿል። ቴሪ ኦንሪ ከ2010 እስከ 2014 ለኒውዮርክ ሬድ ቡል እግር ኳስ ክለብ መጫወቱ አይዘነጋም። ሄነሪ በማህበራዊ ትስስር ገጹ ፈረንሳይ ብሆንምና ለንደንን እንደ ቤቴ ብጠራም ኒውዮርክ አሁንም ከዓለም ሁሉ መወዳት ከተማ ነች ብሏል። አክሎም መንገድ በስሜ መሰየሙ ክብር ነው፣ ከተማዋ በልቤ ቦታ አላት፣ ልጄ እዛን የተወለደው የቤተሰቤ አካል ነች ሲል እንደዚሁ ቴሪ ኦንሪ አንስቷል። ከዛ ውጭ ሌሎች ጉዳዮችም ከዓለም ዋንጫ ጋር ተያይዞ ይገኛሉ። በተለይ ትራምፕ ጉዳይም እያነጋገረ ነው የሚገኘው። በዓለም ዋንጫ መክፈቻ ጨዋታ ያዘጋጅ ሀገራት መሪዎች ስታዲየም ሲገኙ መመልከት የተለመደ ነው። ይሁን እንጂ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአሜሪካ የመክፈቻ ጨዋታ ላይ የመገኘት እቅድ እንደሌላቸው ተገልጿል። በመክፈቻው ጨዋታ ሌሎች ኃላፊዎች እንደሚገኙ ተነግሯል። ባለፉት የዓለም ዋንጫ ውድድሮች መክፈቻ ጨዋታ ላይ የአዘጋጅ ሀገራት መሪዎች ተገኝተው እንደነበር አይዘነጋም። ለምሳሌ በ2022 ዓለም ዋንጫ የኳታር ኤሚር ተገኝተው ነበር። በ2018 ዓለም ዋንጫ የሩሲያው ፕሬዚዳንት ፑቲን ተገኝተዋል። በ2014 የብራዚል ፕሬዚዳንት ሮሴፍ ተገኝተው የሀገራቸውን የመክፈቻ ጨዋታ ታድመው ነበር። አሜሪካ የዓለም ዋንጫ መክፈቻ ጨዋታውን አርብ ሌሊት 10 ሰዓት ከፓራጓይ ጋር ታደርጋለችና በዚህ የመክፈቻ ጨዋታ ላይ ፕሬዚዳንት ትራምፕ እንደማይገኙ እየተነገረ ነው የሚገኘው። በተለይ ከአሜሪካ ጋር ተያይዞ ይህ የዓለም ዋንጫ በጣም በርካታ አነጋጋሪ ጉዳዮችን እያስመለከተን ይገኛል። በየዕለቱ ከዓለም ዋንጫ ጋር የተያዙ ስፖርታዊ ጉዳዮችን በዚህ ቻናል ታገኛላችሁ። ዛሬ ደቡብ አፍሪካ ከሜክሲኮ ጋር ባደረጉት ጨዋታ በጣም በደማቅ ሁኔታ የ2026 የዓለም ዋንጫ በይፋ ተጀምሯል። በየዕለቱ ከዓለም ዋንጫ ጋር የተገናኙ በርካታ ስፖርታዊ ጉዳዮችን እናነሳለን። እናንተም ታዲያ ቻናሉን ሰብስክራይብ በማድረግ ስፖርት ላውንጅን ሼር፣ ላይክ በማድረግ እንድታበረታቱንና አብራችሁን እንድትቆዩ እንጋብዛለን። በየዕለቱም ከዓለም ዋንጫ ጋር የተያዙ እንደዚሁም ደግሞ ዝውውርም እየተቃረበ ነው፣ ከተለያዩ ክለቦች ጋር የተያዙ ትኩስ የሆኑ ስፖርታዊ መረጃዎችን፣ የዝውውር ጉዳዮችን ወደ እናንተ ማድረሳችንን እንቀጥላለን። ቻናሉን ሰብስክራይብ ማድረግ እንዳይረሳ። ይህንን ደግሞ ስለምታደርጉ ውድ ቤተሰቦቻችን እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜን ተመኘን።